Sophisticated. Magico. Intense. Un'obsessie. Passionate. Visionary. Pep is love. Ready? የዘመናችንን እግር ኳስ እስከ ወዲያኛው የቀየረው ውሳኔ አንዳንዴ ድራማ ይመስላል። ሴራና ግጭት፣ አቀንቃኝና ጸረ አቀንቃኝ ገጸ ባህሪያት በደንብ እንደተሳሉለት አጓጊ ድርሰት ልብ ሰቃይም ነበር። የድርሰቱን መቋጫ ደራሲዎች በሌላ መንገድ ደምድመውት ቢሆን ኖሮስ የሚል ስጋት የሚያጭርም ታላቅ አጋጣሚ ነበር። ከዚህ ውሳኔ በኋላ የዘመናችን እግር ኳስ ምርጡን ነገር ተመልክቷል። የምናወራው ስለ አንድ ታላቅ ክለብ ውሳኔ፣ ያንን ክለብ ማን ያሰልጥን ስለሚል ሽኩቻ ሊመስል ይችላል። ታሪኩን ስንደመድም ግን የምናወራው የእግር ኳስን ትዕይንት እንድንመለከት መጋረጃውን ስለገለጠው ድንቅ ማስተዋል ነው። 2008 የበጋ ወቅት ነው። ባርሰሎና በፍራንክ ራይካርድ እየሰለጠነ ነበር። ክለቡ በብዙ አቅጣጫዎች የመውደቅ የመንሸራተት ዝንባሌ ላይ ይታያል። ለሁለት ተከታታይ ዓመታት ዋንጫ አልባ በሳንቲያጎ ቤርናቢዮ በኤል ክላሲኮ የተረመረመ ላሊጋውን ሶስተኛ ሆኖ ያጠናቀቀ ባርሰሎና ሆነ። ከሁሉ በላይ ማድሪድ በ2008 ሻምፒዮን ሲሆን ባርሰሎናን ከሚገጥምበት ጨዋታ አስቀድሞ ስላረጋገጠ ኤል ክላሲኮ ላይ የባርሳ ተጫዋቾች ግራና ቀኝ ቆመው ለማድሪድ ክብር እየሰገዱ የላሊጋው ንግስና ስነ ስርዓት ተፈጸመ። ይህንን መመልከት ሞት የሆነባቸው የባርሰሎና ደጋፊዎች ጩኸታቸው በተቃውሞ ልክ አልነበረውም። ቡድናቸው ላይ I'm here to take a decision, and I take it. So that is my biggest quality as a manager. Since day one, the people change, the team change, the opponents change, and you have to change as well. I know who you are as a player. I know who you are as a team. We are not the same from the day one, but that is the secret. በኤል ክላሲኮ ማድሪድ ባርሰሎናን 4-1 አሸነፈ። ከዚህ በኋላ መታገስ አልፈልግም ያለው የካታሎኑ ክለብ በ24 ሰዓት ውስጥ ፍራንክ ራይካርድን አሰናበተ። ማድሪዶች በባርሰሎና ቀውስ ሳቁ። ዋላ ፖርታ እባክህን በባርሳ ቆይልን ብለው የወቅቱ የባርሳ ፕሬዝዳንት ላይ አሾፉ። ከሜዳ ውጭም ስለ ክለቡ የሚሰማው ነገር አስደንጋጭ ነበር። ሮናልዲኖ ጎቾ የካታሎኒያ ምሽት ክበቦችን ከመጫወቻ ሜዳ በላይ ሲረግጣቸው ይታይ ነበር። ወደ ልምምድ ብዙ አይመጣም፣ ክብደቱ ጨመረ። ጋዜጦች መነጋገር ያደረጉት ራይካርድ ይሰናበት በየቀኑ የሚሰማ የተቃውሞ ጥሪ ሆነ። ራይካርድ ተሰናበተ። ወደ ባርሰሎና ማን ይምጣ? ይህንን ለመወሰን የተደረገው ፍጥጫ፣ ክርክር፣ የይገባኛል ጥያቄ፣ መጨረሻም ውሳኔው ዘመናዊ እግር ኳስ እስከ ወዲያኛው እንዲቀየር ያደረገ ሆነ። የዘመናችንን ታላቅ የአሰልጣኝ ቅጥር ድራማ ከመጋረጃው ጀርባ የነበረውንም ፍጥጫ ቶም ሬይኖልድ ቢቢሲ ላይ እንዳሰፈረው ትሪቡን ትውስታም I'm here to take a decision, and I take it. So that is my biggest quality as a manager. Here is another test for my career. That's why I'm here, to prove myself if I am able to convince these players to play the way we want. At the end, we will see. የሁሉም ትኩረት ራይካርድን እንዲተኩ ዦዜ ሞሪኖ ላይ አረፈ። ሞሪኖ ከባርሰሎና ጋር መልካም ታሪካዊ ግንኙነት አላቸው። በካታላን ምድር የቦቢ ሮብሰን የሉዊ ቫን ሃል ረዳት ሆነው ባርሰሎናን ያውቃሉ። ከሁሉ በላይ ግን ያኔ 2008 ላይ የአውሮፓ ምርጥ ሰው ባለግርማ ሞገሱ አሸናፊ ስፔሻል ዋን ሆነው ይገኛሉ። ከፖርቱ ጋር የማይሆነውን አድርገው አሳዩ። የአውሮፓ ሻምፒዮን ሆኑ። ወደ እንግሊዝ አምርተው የማንቸስተርና አርሰናልን የበላይነት ደምድመው የቼልሲን 50 ዓመታት ጥያቄ መለሱ። በተከታታይ 2 የፕሪሚየር ሊግ ዋንጫን አንስተዋል። እሳቸውም ባርሰሎና በህልማቸው አለ። የሰሩበት የሚወዱት ቤት ነው። ባርሰሎና ግን በወቅቱ በምርጡ ምድብ ውስጥ የሚገኙትን ሰው ችላ ብሎ ምንም ስም ወደሌለው በትልቅ ደረጃ ወዳልተፈተነው ወደ ባርሰሎና ቢ ቡድንም ከመምጣቱ በፊት በስፔን 4ኛ ዲቪዚዮን ላይ ዓመቱን ላሳለፈው ሰው እድል ሊሰጥ ነው የሚል ነገር ተሰማ። ዦዜ ሞሪኖ ከፔፕ ጓርዲዮላ ውሳኔው የተወሰነበት ሂደት እጅግ አስጨናቂ ነበር ሲል ቶም ሬይኖልድ ጽሑፉን ይቀጥላል። የትሪቡን ትውስታም እንዲሁ ባርሰሎና ለጨዋታ ወግ አጥባቂነት ቦታ አይሰጥም። በባርሰሎና እግር ኳስ እንደ ውብ ስነ ግጥም ስልተ ምት ፍሰት ውበት ሊኖረው ይገባል። ታዲያ ይህንን ማን ማድረግ ይችላል ነው ጥያቄው። ዮሃን ክራይፍ የባርሰሎና አእምሮ ነበር።
ሆላንዳዊው ከ1974 ላሊጋን በ1978 ኮፓ ዴል ሬይን ለባርሰሎና ተጫውቶ አሸንፏል። በአሰልጣኝነት ግን ኃያሉን ባርሰሎናን ከ1988 እስከ 1996 በቆየበት ጊዜ ፈጥሯል። 4 ተከታታይ ላሊጋ የአውሮፓ ሻምፒዮንነትን አምጥቷል። ክራይፍ ጓርዲዮላን በብዙ ነገሩ ቀርጾታል። 1990 ላይ በ19 ዓመቱ ጓርዲዮላ ወደ ባርሳ እንዲመጣና በክራይፍ ድሪም ቲም እነ ላውድሮፕ ኮማን በነበሩበት ቡድን ቦታ እንዲኖረው አድርጓል። ስፔናዊ ጋዜጠኛ ሉ ማርቲን ማይ ፒፕል ማይ ፉትቦል ኢን ካታላን ብሎ በጻፉ መጽሐፉ በባርሰሎና በአካል በፍጥነት በታጋይነታቸው የሚታወቁ አሉ፣ በአእምሮ ማሰብ የሚታወቁ ተጫዋቾችም አሉ። ካርሎስ ፑዮል የታጋይነት የመዋደቅ፣ ጓርዲዮላ ደግሞ የማሰብ ብልጫ ያላቸው የባርሰሎና ታሪካዊ ኮከቦች ምሳሌዎች መሆን ይችላሉ ይላል። ክራይፍ 2 ልጆች ነበሩት። አንደኛው ጆርዲ ክራይፍ የሚወለደው ልጁ፣ ሁለተኛው ፔፕ ጓርዲዮላ በስፖርት መንፈስ የወለደው ልጁ ብሎም ያክላሉ ማርቲን። The manager before the Pep is 15 years old. Like a manager, it's not easy to change quickly the role. The manager, we are always in front of TV, and the people waiting, you know, but behind there are a lot of people. It's helped to, without them, you cannot do that. ወደ ታሪካዊ ውሳኔ እንመለስ። ጓርዲዮላ የባርሰሎና ቢ ቡድን አሰልጣኝ ሲሆን 37 ዓመቱ ነበር። እሱ የያዘው ቢ ቡድን ደግሞ 10 ጨዋታ ማሸነፍ አቅቶት ወደ ታችኛው ሊግ የወረደ ቡድን ነበር። አእምሮ ውስጥ ያለውን የባርሰሎና ቅኔ፣ የባርሰሎና ስልተመት፣ ፍሰትና ውበት ያለው ጨዋታ ከውጤት በላይ በታዳጊዎች ላይ ማተም ጀመረ። በጥቂት ጨዋታዎች ውጤት ሲቀናው፣ በተወሰኑ ሲሸነፍ፣ የታመነው ለሚጫወትበት መንገድ ሆኖ ቀጠለ። የልቡ የሆነውን አጋዥ ዶሚኒክ ቶረንትን ከዢሮና መጣ። ጓርዲዮላና ቶረንት ባርሰሎና ቢ ቡድን ጀምረው እስከ ማንቸስተር ሲቲ ድረስ 11 ዓመታት እስከ 2018 ድረስ በጋራ አብረው ሰሩ። ቶረንት ሲናገር ጓርዲዮላ የባርሰሎናን ቢ ቡድን በጣም አስገራሚ ጨዋታ የሚጫወት ጥብቅ ቡድን አደረገው። ሁሉም ተጫዋቾች ሐሳቡን እንዲያገኙ አደረገ። ብዙዎቹ ሰምተው አይተው የማያውቁትን ነገር የሚከውኑ መሰሉ ይላል። በዚያ ቢ ቡድን ውስጥ ሰርጂዮ ቡስኬት፣ ፔድሮ፣ ቲያጎ አልካንትራን የመሳሰሉ ተጫዋቾች ነበሩ። ዲሲፕሊን የሁሉም ነገር መነሻና መድረሻ ሆነ። የተጋጣሚ አጫወት በቪዲዮ ይተነተናል። ለተጫዋቾቹ የሰዓት እላፊ ገደብ ተጣለ። በአሰልጣኙና ተጫዋቾች፣ በክለቡ ህልምና በተጫዋቾች ፍላጎት መካከል የሚያገናኙና የሚያለያዩ ድንበሮች ተሰመሩ። ሽልማትና ቅጣት፣ ሌሎችም ህጎች ሰፈሩ። የወቅቱ የባርሰሎና ስፖርት ክለብ ዳይሬክተር ቴክሲ ቤኬሽቴሪያን በጣም የማይታመን ነበር። የሁለተኛ ሊግ ቡድን አሰልጣኝ ሆኖ የባርሰሎና ዋና አሰልጣኝ እንደሆነ አድርጎ ይሰራል፣ ይዘጋጃል። ምግብ፣ ሼፎች፣ የጉዞ ዕቅዶች፣ እረፍት፣ የጨዋታ ትንታኔ በቢ ቡድን ውስጥ በሱ መሪነት ትልልቅ ጉዳዮች ሆኑ። አንድ ቀን የባርሰሎና ዋና አሰልጣኝ እንደሚሆን ያምን ነበርና በከፍተኛ ትጋት ሰራ ይለዋል። He was many years there. I was new, and he helped me a lot, but a lot about and what happened in this kind of tournament, the third division. The pitches are small and artificial. ጓርዲዮላ ቢ ቡድኑን ከወረደበት ሊግ ወደ ላይ መለሰው። የጓርዲዮላ ሥራ በባርሰሎና ቦርድ መነጋገሪያ መሆን ጀመረ። በተለይ አንድ ቁልፍ ሰው ጓርዲዮላን ሥራዬ ብሎ ይከታተል ጀመር። የጓርዲዮላ ረዳት ቶረንት ሲናገር ዮሐን ክራይፍ ከባለቤቱ ጋር ሆኖ የባርሰሎና ቢ ቡድንን ጨዋታን ሲከታተል ሲመጣ አስታውሳለሁ። ግን ከቡድኑ ይልቅ አብዝቶ የሚመለከተው የጓርዲዮላን እንቅስቃሴ ነበር። እንዴት እንደሚያወራ፣ እንዴት እንደሚመራ፣ እንዴት እንደሚንቀሳቀስ፣ እንዴት ውሳኔ እንደሚወስን፣ የሰውነት እንቅስቃሴውን ሁሉ ይመለከት ነበር። ለፔፕም ዮሐን ክራይፍ አንተን ብቻ ነው የሚያይህ ብዬ ነግሬዋለሁ። አንድ ቀን ግን የፔፕ ጓርዲዮላን አሰልጣኝነት የወሰነ እጅግ አስገራሚ ጨዋታ ተከሰተ። ጨዋታው የወዳጅነት ነው፣ ግን በሁለቱ ባርሰሎናዎች መካከል በራይካርድ የሚመራው ቅርጽ አልባ የሆነ የመጣው ዋና ቡድን ከፔፕ ጓርዲዮላ ቢ ቡድን ጋር ያ ጨዋታ ብዙ ነገር ቀየረ። እንደዚያን ቀን ኳስ ለማግኘት ልቤ እስኪፈርስ የሮጥኩበትን ቀን አላስታውስም ይላል የወቅቱ የዋናው ቡድን ተጫዋች አይዶር ጉድዮንሰን። የሆነ የተለየ መጫወቻ መንገድ ነበራቸው።
ማንም አጠገባቸው መድረስ አልቻለም። አንዳንድ ጓደኞቼ ነገሩን በሙሉ ትኩረት ወስደው አልተጫወቱ ሊሆን ይችላል። ነገር ግን የቢቡርኑ የሚጫወትበት መንገድ አፋችንን አስከፈተን። እንዴት ሁልጊዜ ኳስ የሚቀበል ነፃ ሰው ሊኖር ቻለ ብለን ተነጋገርን። ጉዲዮንሰን የጨዋታውን ትውስታ ይቀጥላል። ለዋና ቡድኑ የሚያሸማቅቅ ጨዋታ ነበር። ሮናልዲኒዮ ከ10 ደቂቃ በኋላ አልቀጠለም። ዴኮ ጨዋታው ከብዶት ታየ። ፔፕ ለባርሰሎና ቦርድ በእግር ኳስ ቀመር መልእክት አስተላለፈ። ወደ ላይኛው እርከን መመለሱ፣ የወዳጅነት ጨዋታው ብልጫ፣ ራይካርድ ቡድን በሜዳና በሜዳ ውጭ ጉዳዮች ትክክል አለመሆን በባርሰሎና አንዳች ነገር እንዲቀየር ገፊ ምክንያት ሆነ። Not everybody was convinced though that he could make it as a coach or that he was the right one for the club. ምርጫው ሁለት ነበር። የሥነ ሥርዓቱ አለቃ፣ ውጤታማው አሸናፊ፣ በሄዱበት ሁሉ የሚወደዱት የወቅቱ ወግ አጥባቂ አሰልጣኝ ዦዜ ሞሪኖ። በሌላኛው ገጽ የኳስ ቅኔ ዘራፊው፣ ኳስን ከተጋጣሚ ለመደበቅ ሁሉን የሚወጥነው ግን በትልቁ ያልተሞከረው ፔፕ ጓርዲዮላ። ከ2004 እስከ 2010 እያንዳንዱን የባርሰሎና እግር ኳስ ክለብ የቦርድ ስብሰባ የተከታተለው ሃቪየር ሳላማርቲን ጉዳዩን እንዲያስታውሰዋል። ባርሰሎና ችግር ገጠመው። ሮናልዲኒዮ እስከ ሌሊቱ 8 ሰዓት በየቀኑ ዳንኪራ ላይ ይሳተፋል። እንዴት ታስቆመዋለህ? አለቃ እንፈልግ ነበር። የባርሰሎናን ጦር የሚመራ ኮስታራ ጀነራል እንፈልግ ነበር። በዚያ ሰዓት ደግሞ በመልበሻ ቤት ዲሲፕሊንና በአሸናፊነት የአውሮፓ ተፈላጊ መሪ ዦዜ ሞሪኖ እንደነበር እናውቃለን። ችግሩ ሞሪኖ የባርሰሎና ዲኤንኤ ያለው አሰልጣኝ አይደለም። የባርሰሎና ዲኤንኤ ዋና መገለጫው አጨዋወቱ ነው። ያንን ደግሞ የሰጠን ክራይፍ ነው። እንደ ሆላንዶች ስንጫወት እናሸንፋለን። የክራይፍ ምርጡ ተማሪ ደግሞ ፔፕ ነው። ሞሪኖ ሻምፒየንስ ሊግን አሸንፏል እና በቦርዱ ብዙ ክርክር ተፈጠረ። When you arrive at Barcelona, it wasn't that nice. My first season was chaos. We knew that was a very tough decision, but we are taking this decision with enthusiasm and with the expectation that would be a great decision. ሃቪየር ሳላማርቲን ይቀጥላል። ዋላ ፖርታ ሞሪኖን መቅጠር አንችልም ሲል ተናገረ። እሱ የእኛን ጨዋታ መንገድ አይከተልም፣ እንደርሱ ባርሰሎና አይጫወትም አለ። ከዚያ ውጪ በሜዳም ከሜዳ ውጪ ተንኳሽ ነው። ይህ ደግሞ የባርሰሎና ባህል አይደለም ሲል ሞገተ። በተቃራኒው የቦርዱ ብዙ አባሎች ዦዜ የባርሰሎና አሰልጣኝ መሆን ይችላል መሆንም አለበት ብለው ሞገቱ። ዋላ ፖርታ ዮሐን ክራይፍን መጠየቅ እንዳለበት አመነ፣ ተናገረ። ላፖርታ ክራይፍን ጓርዲዮላ ዝግጁ ነው ብለህ ታምናለህ ብሎ አማከረው። ክራይፍም አዎ ዝግጁ ነው ብሎ መሰከረ። ክራይፍ ከወሰነ በባርሰሎና ማንም ሊቃወም አይችልም። Sophisticated. Magical. Intense. ፔፕ ጓርዲዮላ የቢቡርኑ አሰልጣኝ ከአሸናፊ ምርጥ አሰልጣኞች ይልቅ የባርሰሎና ዋና ቡድን ሆኖ ያለ ልምድ መመረጡ ተሰማ። ከዚያ በኋላ የሆነው ታሪክ ነው። ከባርሰሎና ምርጥ ተሰጥኦ ጋር የእግር ኳስ የኃያልነት ዘመን በካታሎኒያ ምድር ተፈጠረ። ወደ ጀርመን ተሻግሮ ወግ አጥባቂውን የእግር ኳስ ባህል ቀየረ። የእንግሊዝን ተወዳጅ የፕሪሚየር ሊግ ፉክክር እንደ ልብ ማሸነፍ የቻለ ፍልስፍና ሆነ። ለእግር ኳስ ውበት የታመነው የማሸነፊያ መንገድ በዓለም ሁሉ አርያ ሆነ። ዘመናዊ እግር ኳስን እስከ ወዲያኛው የቀየረው ምርጥ ውሳኔ። ትሪቡን ትውስታ። Love my job and I have everything. Here is another test for my career. That's why I'm here, to prove myself if I am able to convince these players to play the way we want. At the end, we will see. You are so good, all of you. Guys, what is with the ball? You have to be so